እንደሱ ያሉ ብዙ ሰዎች አሉ እሱ ራሱ ነው እየሰራ ያለው አሁንም ገና ለ3 ጊዜ ታስወርዳለች እሷም እንቅልፍ አንድ ጊዜ ከምታክ ችግር የለም ለ2 ጊዜ ከምታከም ግን እንቅልፍ አንተ ሳስበው ግን ልጁ ብር ሳይኖረው አይቀርም ለዛ ነው እንደዚህ ያለችው ብቻ ይቅር በለኝ ፍርድ እግዚአብሔር ነው ስለተናደድኩ ነው ብሎ ብርሃኑ ትንሽ ደብለቅለቅ ያለበት አስተያየት ነው እጅግ በጣም ያሳዝናል ከልጁ መራቅ አለባት ብይና ለምጻገድ ብሎ አስተያየት ሰጣለህ እንዳለ በጣም ያሳዝናል አስተማሪ ነው እስከ 6 ሰዓት ነው በተጨማሪ ደግሞ ወቀሳም አለ ያሳፍራል ግን የሷም ጥፋት አለ ሰው እንደዚህ አይታመንም ይቅርታ የማያስበል ጥፋት አጥፍቷል አጠገቧ የኔ ፍቅር እያለ አውርቷል በቃ ያኔ ደግሞ ስቲል ነው ሪያሊቲ ላይ በጣም ሼም ነው ለስድቡ ይቅርታ ግን ወንድ አሰዳቢ ትሪት ሲል አለማፈሩ ብሎ ፍቅሩ አሰፋ ጽፎለታል ወንዶችም ነው በጣም ይወቀሱህ መላኩ ደግ አደረግሽ ይበልሽ አስገድዶሽ ቢሆን ይሄ በደል የደረሰብሽ ባዘንኩልሽ ነበር ሰው ከመጀመሪያ ስህተት አይማርም ወይ የምትገርሚ ነሽ ሌሎቻችሁ ሴቶች እስከዚህ ከንቱ ምን ያክል መማር ትችሉ ይሆን ለነገሩ አብዛኞቻችሁ ሴቶች በጣም ታናድዳላችሁ ብሎ ነው የሚያፈቅራችሁን ትታችሁ የሚያፈቅራችሁን ስትከተሉ ነው የምትኖሩት ብሎ የራሱን የግል አስተያየት ደግሞ አሁንም ይደውልላት ትላለች የሚል መላኩ ሙሉ የተለያየ አይነት አስተያየት ስለሆነ ነው የምናቀርበው የእናቴ አስተያየት ነው ብሎ አንዱ ለኔ ነው የሰጠችኝ ሞኝ ሁለቴ ይነደፋል አንዴ ሳይ ሁለተኛ ሲያሳይ የሚለውን ተረት ኃይለ ቃል መሰረት አድርጎ የቀረበ ታሪክ ነው ብቻ አዝነናል ሰኢድ ሁሴን ነው ይላከልን እናንተ የሰውየውን ሁኔታ ለማጣራት የሞከራችሁት መንገድ በጣም ደስ ይላል ነገር ግን ሰውየው አሁንም ራስ ወዳድነቱን እያሳየ ነው ልጅቷ በጣም ታሳዝናለች አብዱ ልኮልናል ስላልሰማው ፍቅር ለአንዳንዱ ደስታ ለሌላው ያይምሮ የማይፋቅ ሀዘን ነው እህታችን ፈጣሪ ትግስት ይስጥሽ ከዚህ በላይ ሊኖር ስለሚችል ፈጣሪሽን አታማረሪ ላንቺ ያለው አይቀርም አይዞሽ ጠንከርባይ አንዳንዴ ራሳችን ፈቅደን ሰዎች እንዲጎዱን የተመቻቸ ነገር እንፈጥራለን በጣም ያሳዝናል ከፊት ለፊት አደጋ ላይ እያዩ የመወሰን አቅም ማጣት ለብዙ ሰው ጉዳት ይዳርጋል የሚል ብዙ አስተያየቶች ናቸው በጣም የመጡት ይሄ ያበደ ሰው አይነ ደረቅ ነው ውሸታም ነው ለኔ እንደዚህ አይነት ውድ አይደለም የማይረባ በቁሙ የሞተ ጭንቅላት ነው ያለው ከነብከው አንተ ለኔ ሰው አይደለም በሰው አምሳል የተፈጠርክ ሰይጣን ነህ ልብህ ከበረዶ የባሰ ቀዝቃዛ ነው ዳጊ ማን በፌስቡክ ስሙ ጽፎልሃል ተቀበል አስተያየቶችን በጥሩም በመጥፎም የሚወጡትን ታሞልሻል ልበይ በፌስቡክ ስሙ አብዛኛው ጊዜ ሴቶቻችን ከሚንካባከበው ይልቅ የሚጎዳው የሙጥኝ ይላሉ ልጁ ግን አይናውጣ ነው አሁንም ለማጥፋት እድል ያመቻቸን የውሳኔ ችግር ስላለበት ድጋፍ ያስፈልጋታል ብሏል የልጅቷ ታሪክ በጣም ያሳዝናል ልጁ ደግሞ አውቃለሁ ባይ ገገማ ይቅርታ በራሱ ያው ለቀየቅ የመጣ ነው ነበርኩት እሺ በባዶ ሜዳ መውደድ አይገርማችሁም ግን ፈላጊና ተፈላጊ ያለ መገናኘቱ እህቴ መጻናቱኝ መልሻለሁ ፌስቡክ ላይ ገቡና ይዩት በጣም ብዙ ናቸውና ሰብሰብ አድርገን ወደ ሌሎች ጉዳዮች ብንሄድ ነው የሚሻለው እዚህ ስቱዲዮ ውስጥ ያለው በጣም ንዴት አድማጮች ብታዩት ያው ፕሮግራሙን ማስኬድ ስላለብን ነው እንጂ ሁሉም በንዴት ውስጥ ነው ያለው ስለዚህ ስሜታችሁን አድማጮች ተጋርተናል ግን አብይ አንድ ነጥብ ለማንሳት አንዳንዴ ይሄ ሆም ብሎ መጎዳት ወይንም አንዴና ሁለቴ ተብሎ የሚነገሩ ነገሮች አሉ ማንንም ሰው መጀመሪያ አንድ ነገር ሲጀምር ለመጎዳት አይደለም እጁ የሚዘረጋው ሲደወልላትም ስትቀበል ጥያቄውን ፍቅር አለ በዛ ውስጥ ደግሞ መልካምነትን ታስባለች የተሻለ ቀንን ታስባለች እችልች ያ ነገር ሰው ነው ይለወጣል የሚለውንም ነገር ታስባለች በዚህ መንገድ ውስጥ ነው ያን ነገር ስትወስ ካሁን በኋላም ልትወስን ትችላለች ክፋትን አስባ አይደለም ግን የምትወስነው እሷን ለምትሰጠው ስጦታ የሚከፈላት መስዋዕትነት ሌላ ነገር ስለሆነ ጎዳት እችልች ይሄ ለፍቅር ውስጥ ምትከፍላቸው ነገሮች አሉ እኮ መጣላት አለ መጣላት ስላለ ተታህት ሄደም ፍቅርህን ነገ ይስተካከላል ብለህ ሰውየውን ትታረቀዋል ገብቷል አይደል ግን በደሉ እየጎዳህ ይሄዳል ሰውነትህን ውስጥህን እየመዘመዘው ይሄዳል ያ ነገር ነው ውስጥ የተፈጠረው አሁን ቀደም ሲል የመጡ አስተያየቶች አሉ እሷ ጋር የተፈጠረው በቃ እስከ መጨረሻ የከፈለችው መስዋዕትነት አለ ይሄ መጨረሻው መስዋዕትነት መሆን አለበት ለኔ በቃ ከዚህ ሰው ጋር ቤቲ በጣም ስሜታዊ ሆነሽም ስለነበር ለረጅም ሰዓት ማውዝም ያልኩት ለዛ ነው ምናልባት እንደ ሙያስነ መግባራችን
ከሁለቱም ወገን ሳንሆን ትክክለኛው መረጃ ለአድማጮች ማቅረብ ስላለብን ነው። አሁን ግን መናገር ያሰብኩት ምናልባት መስዋዕትነት እያልን በፍቅር ስም የሚከፈሉት ነገር ነው አብዛኞቻችንን እየጎዳን ያለው። ልጅቷ ጥፋት አጥፍታለች ወይም አላጠፋችም ለማለት አይደለም፣ ግን ከመጀመሪያ ስህተቷ ሁለተኛው ጊዜ የተወሰነ ነገር መማር ነበረባት። ይህ ሰው ከሱ ላረገዘችው ልጅ የማይሳሳ ሆኖ ሁለተኛ በትዳር ውስጥ ሳትገባ ልታረግዝ አይገባትም ነበረ። አብዛኛዎቻችንን እየጎዳን ያለን ዛሬ ቴክኖሎጂ ተጠቃሚዎች ነን፣ ስማርትፎኖችን እንይዛለን። አንዳችም ግን ተገቢውን እንኳን አገልግሎት እየተጠቀምንበት አይደለም። በየጤና ጣቢያው፣ በየቴሌቪዥኑ፣ በየሬዲዮ ወሊድ መቆጣጠሪያ ተብሎ ይነገራል። ራስህ ላይ ስለምን እንደዚህ አይነት ስህተቶችን ታጠፋለህ? ስለ ልጁ ብዙ ማለት እንችላለን። ከምናልባት አክብሮንና ሚዲያ ላይ መጥቶ ስለመለሰ እናመሰግናለን። ነገር ግን ካመላለሶቹ እንኳን ብዙ ስህተቶችን ማየት እንችላለን። በስመ መውደድ ያለልሽ ነው። ይቅርታ ማለት እኮ ድጋሚ ያንን ጥፋት ላለማጥፋት የምታደርገው ነገር ነው። ሁለተኛ ስታረግዝ ግን ይህች ልጅ እሷ ጥፋት ብታጠፋም እሱ ይቅርታ ካለ በኋላ እንኳን በተወሰነ መልኩ እንኳን አስቦላት እንድናድርግ አላለም። ውሳኔ ወስኚ ነበር ሲላት የነበረው። ምናልባት ስህተቶቹን በሁለቱም ወገን አለ ልልህ ስለፈለኩ። ግን አንድ ሀሳብን በኔ እንደማጠቃለያ ላንሳቢ ምንድነው መሰለ ቤት ያልሽውን ነገር እስማማበታለሁ። ግን የኔ ሀሳብ ምንድነው መሰለሽ ከአድማጮችም የሚመጡ ነገሮች አሉ። ይሄ ሁለተኛ ለምን እንደ ስህተት ደገመችው፣ ሶስተኛ ለምን እንደ ስህተት ደገመችው የሚለው ነጥብ ነው። አንዳንዴ የምትሄጃቸው የመስዋዕትነት መንገዶች አሉ። ጥፋት ውስጥ አንድ ሰው ቢበድልሽም በተለይ ደግሞ እሷ ጋር ደግሞ ትንሽ ለየት የሚያደርገው ነገር ምንድነው ብዙ ቀዳዳዎች የተደፈኑባት ልጅ ናት ከቤተሰብ ጋር ያላት ግንኙነት። ስለዚህ እንደ ህይወትም አብራ ልትኖርና ህይወቷን ሊቀይርላት የሚችለው ብላ ያሰበችው ሰው ይሄኛው ሰው ብቻ ስለነበር ብዙ ትርጉሞች አሉት ከዚህ ጋር የመኖሩ ከሰውየው ጋር የመኖሩ አጋጣሚና በዛ አይነት መንገድ ውስጥ ይሄንን ነገር አስባ ያደረገችው እንደ አማራጭ ሌሎች መውሰድ የምችላቸው አማራጮች የጠበቡባት መስሎ ስለተሰማኝ ነው። ግን ይሄም ነገር ቢደረግ እሱ ይሄንን ነገር ነው ማድረግ ያለበት። ያ ነው ትልቁ ጥያቄ። ሶስቴም አራቴም ብትቀበለው ተወርቶ ብዙ የሚያልቅ ነገር አይደለም። ለዛ ነው ያቋረጥኩት ሐሳቡን። ብዙ አድማጮች መወያየት ይችላሉ። ነገም ከነገም ወደ ብዙ ማውራት ያለብን ጉዳይ ነው። አንድ ቴክስት ብቻ ላንብብ። አብይ በሴቶች ዙሪያ ያነሳችሁት ሐሳብ እጅግ በጣም ተመችቶኛል። የእናንተ የሙያ ግዴታ ችግሩን ፈልፍላችሁ ለአየር ማብቃትና ህዝብ እንዲያውቀው ማድረግ ነው። ከዚህ በኋላ ያለው ጉዳይ የሚመለከታቸው የህግ አካላት የቤት ስራና ኃላፊነት ነው። ልጅቷም ባለሙያ ምክር አበርቷት ብሎ ተመስገን በአዲሱ የብስራት ቤተሰብ ልኮልናል። እናመሰግናለን። እኛም ያደረግነው ይሄን ነው ብለን ነው የምናስበው። የሚመለከታቸው አካላት ግን እንድናመሰግናችሁ አየር ላይ እንደምንወቅሰው እንድናመሰግናችሁ እባካችሁ ለማስደሰት ህዝብን ማክበር ማለት አሁን የሚመጡ ሐሳቦችን ተግባራዊ አድርጎ ወደ የነዛን ህይወት መፍታት ነው አይደል ትልቁ ነገር። እኛ ነገር ለመመስከር ችግር የለብንም በደንብ በሙሉ። ስለዚህ የሚመለከታቸው አስቡበት። አድማጮቻችን ከአንድ ፋታን እንውሰድ። ብዙ አስተያየቶችን ስላወራን የተወሰነ ሙዚቃን መልእክቶችንም አሰምተን አንደ ኢትዮጵያ ለዘላለም ትኖር! ኢትዮጵያ ለዘላለም ትኖር! ኢትዮጵያ ለዘላለም ትኖር!